ይሄ ሁለተኛው ግንባታ ኢየሱስ ክርስቶስ እስከነበረበት ጊዜ ድረስ ዘልቆ ነበር። ያኔ ተመልሶ የተገነባው ሁለተኛው መቅደስ ሊያተርፈው እንኳን ፈልጎ አልቻለም። ጌታ ኢየሱስ ክርስቶስ እንደተናገረው ፈጽሞ ፈረሰ። አሁን ምዕራባዊ ግድግዳ ብቻ ለቅሪት ቀርቶ እግዚአብሔር የሚፈልገው ከሚገነባ በብሎኬት ከሚገነባ ቤት በላይ የኔና የናንተ ህይወት ያስጨንቀዋል። አቆሽሻል፣ አበላሽተዋል ነው እንዲጸዳ ይፈልጋል። ካማረ ካቴድራል ይልቅ ያማረኛ ህይወት እግዚአብሔር ይፈልገዋል። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል። እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ላገለግላችሁ የወደድኩት ክፍል በመጽሐፈ ሳሙኤል ምዕራፍ 2 ላይ ይገኛል። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 6 ባለው ክፍል ላይ ተመርኩዘን እንመለከታለን። ስለ መቅደሱ ስራ ነው የሚናገር ይሄ ክፍል። እንዲህም ሆነ ይላል። በጌታ ስም አነበዋለሁ። እንዲህም ሆነ ንጉሡ በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉት ጠላቶቹ ሁሉ ባሳረፈው ጊዜ ንጉሡ ነቢዩን ናታንን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደተቀመጠ ያለው። ናታንም ንጉሡን እግዚአብሔር ካንተ ጋር ነውና ሂድ፣ በልብህም ያለውን ሁሉ አድርጋለሁ። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤል ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበር እንጂ በቤት አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም እያለ ይናገራል። ይህን እንደው ለብዙ ጊዜ ሳሰላስለው የቆየሁት ነው እና ይሄ እንግዲህ ቤተ መቅደሱ ከመገንባቱ አስቀድሞ የመገናኛው ድንኳን እንደነበረ፣ እስራኤል ደግሞ እግዚአብሔር የሚያመልከው ተንቀሳቃሽ ሕዝብ ነበረ እና ይሄ እንግዲህ ድንኳን ጊዜያዊ ነው። ዘጸአት 25 እስከ 40 ያለውን ክፍል ብናነብ ድንኳን ጊዜያዊ ነው። አሁን ደግሞ ቋሚ ለሆነ ሕዝብ ቋሚ መኖሪያ እንግዲህ በዳዊት ልብ አድሮ ይሄ ሐሳብ ወደ እግዚአብሔር ያቀረበው ሐሳብ ነውና ይሄ እስራኤል ተንከራታች ሕዝብ ነበረ። በእስራኤል መካከል ግን እግዚአብሔር ነበረ እና አንተ ይለዋል የሰልፍ ሰው ነህና ደም አፍስሰሃልና ለስሜ ቤት አትሰራም ብሎኛል ይላል። በዚህ መሰረት እንግዲህ ልጁ ሰለሞን የመቅደሱን ስራ ጀመረ። አንደኛ ነገሥት ምዕራፍ 5 እስከ 8፣ ሁለተኛ ዜና ምዕራፍ 2 እስከ 7 ድረስ ያለውን ይሄንን ታሪክ በሚመለከት እናገኘዋለን እና ሰለሞን ይሄንን ከክርስቶስ ልደት በፊት በ10ኛው ዓመተ ዓለም ወይም ክፍለ ዘመን ይህንን ስራ እንግዲህ ለመጀመር እንግዲህ ልጁ ሰለሞን ይህን ሐሳብ ያዘ። ሰለሞንም እግዚአብሔር አባቱ ለዳዊት በተገለጠበት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊው በኦርናው ድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ ይለናል። ሁለተኛ ዜና ምዕራፍ 3 ቁጥር 1። እኔ ይሄ ነገር ግጥምጥሞሽ ይሆን ይስሐቅ ሊሰዋ ባለበት በሞሪያ ምድር እንዴት ነው መቅደሱ ሊሰራ ያለው የሚል ጥያቄን አድሮብኝ ብዙ ፈተሽኩኝ። ይሄ ነገር ግጥምጥሞሽ ወይስ ደግሞ ታስቦበት እግዚአብሔር አስቦ ሊያስተምር የፈለገው ነገር ይኖር ይሆን የሚል ሐሳብ መጥቶብኝ ብዙ ነገር ይሄን ነገር አሰብኩ እና ይስሐቅ ሊሰዋበት የነበረበት ቦታ ሞሪያ ነው። በዚህ በሞሪያ ተራራ ላይ ነው እንግዲህ አይሁዳውያን መቅደሳቸውን ሊሰሩ እንግዲህ ሰለሞንን አስነስቶ ይሄን ስራ ይጀምራል። ታዲያ ያነበብኳቸው ደግሞ ነገሮች ይሄ ግጥምጥሞች ሳይሆን እግዚአብሔር ሆም ብሎ ነው እዛ ላይ ያደረገው የሚል ነገር አገኘሁና እግዚአብሔር አብርሃምን ልጁን
እንዳይሰዋ በርግጥ በግ ልኮለታል። እግዚአብሔር የሰዋ መስዋዕትነት እንግዲህ እግዚአብሔር የሰውን መስዋዕትነት ስላልፈለገ ይሄን በግ እንደምትክ አድርገው ሰጠው። እውነተኛ መስዋዕት ማቅረብ መታዘዝና የውስጥ መሰጠት ነው። ምክንያቱም አንድ ልጅ ተሰጥቶት መልሶ እንደገና ደግሞ ያንኑ ልጅ ሰዋልኝ የሚል ፈተና በጣም እጅግ ከባድ የሆነ ፈተና ነው። አንድ ልጅ በጣም ከባድ የሆነ ፈተና ነው። ምክንያቱም እኔ አንድ ስለሆንኩኝ እናቴ መንገድም ስወጣ ዳርዳሩን ሂድ እስካሁን ትለኛለች። እኔ ልጆች ያሉኝ ሰውዬ ማለት ነው። አሁን ሞባይልህን ይዘሃል አልያዝክም፣ ኪስህን እስቲ ፈተሽ አድርግ ሌቦቹ እንዳይጠጉህ ትለኛለች። እንደዚህ ትለኛለች። አውቀዋለሁኝ። በቃ የሚገርማችሁ ነገር ይሄ አሁን እንግዲህ እንዲህ አለ። ያውም በስስት መወለድ ሳይሆን እድሜ ካለፈ በኋላ የተወለደ ልጅ ስጠኝ ተብሎ በእግዚአብሔር ሲጠየቅ አስቡት እስቲ። በጣም ከባድ ነው። እና አንደኛ ሳሙኤል ምዕራፍ 15 ቁጥር 22 እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣልና ይላል። በሰለሞን የተሰራው መቅደስ እንግዲህ የእንስሳት መስዋዕት የሚቀርብበት ማዕከል ሆነ። ስለዚህ እግዚአብሔር የልቡን መሰጠት የአባትየው ልብ መሰጠት የሚገርማችሁ ነገር ይሄ በዕብራይስጥ አኬላ ይባላልና ወይም አቄዳ ይባላል። አቄዳ ወይም አቄዳ ይባላልና ይሄ መታሰርን የሚጠይቅ ነገር ነው። እኔ የሚገርማችሁ ነገር ስጋ መብላት አልተውኩም እንጂ በጎች ሲታረዱ ያሳዝኑኛል። እኛ ኢትዮጵያውያን እንደዚህ አርደን እንትን በቃ እኔ ባቆምም አንዳንዴ እፈልጋለሁ፣ ግን ስጋን ምን ይተካዋል የሚለው ነገር ለጤንነቴ ስለማይበጅ ነው እንጂ ስጋ ባልበላ ግን በቃ ዱለት ማማሩን ግን አይተወኝም። የሚገርማችሁ ነገር በጣም ይገርመኛል። ያዞምባ ማለት ትችላላችሁ። እንደውም እኔ ይሄ ነገር በጣም የሚገርመኝ ነገር አዞ ለምን ይሆን የሚያነባው የሚለውን ነገር አንድ ጊዜ እንትን ስል ለካ ሲበላ ጥርሱ ሲንቀሳቀስ አይኑ ለካ ያለቅሳል። እና ታውቃላችሁ ያዝንላችኋል እንጂ መቀርጠፉን አይተውም። እና የሚገርመው ነገር እኔ እንዲህ ያለ ነገር በቃ የበግ መስዋዕት ማለት በግ ሲታረድ ማየት አልፈልግም። እንደውም ምረድ ቢሉኝ በቃ አላርድም ብዬ በግድ ካገባው በኋላ አስገደደችኝና አረድኩኝ እንጂ አርጃ አላቅም። በቃ በጣም እፈራለሁ፣ በጣም ያስጨንቀኛል ይሄ ነገር የነሱ ስቃይ። ግን ተመልከቱ፣ የሚያውቅ ሰው ነው። ይስሐቅ መስዋዕት ለመሆን ሲታሰር እምቢ አላለም። እግዚአብሔር የፈለገው የይስሐቅን ልብና አንድያ ልጁን ለመስጠት ለጨከነው አባት ልባቸውን ለመፈተሽ እግዚአብሔር ይሄንን ነገር በቃ ጥያቄ ጠየቀ። ከባድ ጥያቄ እና በሰለሞን የተሰራው መቅደስ ከዚያ በኋላ ግን የእንስሳት መስዋዕት የሚቀርብበት ማዕከል ሆነ። ስለሆነም አምልኮ የጭካኔ ጥግ የሚደርስ ሳይሆን መቅደሱ የእውነተኛ አምልኮ ምስክር እንዲሆን እዚያ ቦታ ላይ መቅደሱን እግዚአብሔር ፈቀደ። የአብርሃም አንድ ልጁ የመስጠቱ የውሳኔ የሰው ልጅ የፈቃድ ልቀቱን የሚያመለክት ነገር ነው። የይስሐቅ ለመስዋዕት መታወሰር እና የአብርሃም ለእግዚአብሔር መሰጠት በእግዚአብሔር ላይ ያለ ፍጹም እምነት ነው። እና የመቅደሱ በዚያ ላይ ቦታ ላይ መገንባት መንፈሳዊ አገልግሎት በጥልቅ መንፈሳዊ እምነት ላይ መሆን እንዳለበት ነው የሚያሳየን። ጥልቅ መንፈሳዊ እውነት እና ስለሆነም አብርሃም እንግዲህ በግሉ ለእግዚአብሔር የተሰጠበት ቦታ በመቅደሱ መገንባት እውናዊ ተቋም ሆኗል። በቃ ልክ እንደዚህ አይነት ስትራክቸር ቆመ በቃ በሞሪያም ምድር ላይ። ስለዚህ በዕብራውያን ሕሳቤ መሰረት የአብርሃም ለእግዚአብሔር መሰጠት ለዚያ የመቅደስ መሰራት መንፈሳዊ በር ከፋች ነው ይላሉ። ስለዚህ መቅደሱ የሰውን መንፈሳዊ አቅም ገልጦ ያሳየ ግዘፍ የነሳ ማሳያ ነው። መስዋዕቱ በሞት ሳይሆን ከዚህ በኋላ በምህረት ተጠናቀቀ። ስለዚህ መቅደሱ የጸሎት ቤት ተባለ። ምህረት የሚደረግበት ስፍራ ሆነ። ሰማይና ምድር የሚገናኙበት ሆነ። ይህ መቅደስ 7 ዓመት ነው የፈጀው ለመገንባት። አንደኛ ነገሥት ምዕራፍ 6 ከ37 እስከ 38 መቅደሱ የተሰራው በሊባኖስ ዝግባ እና በድንጋይ እንዲሁም በወርቅ የተጌጠም ነበረ። እና ይህ መቅደስ ሲጠናቀቅ የእግዚአብሔር ክብር ቤቱን ሞላው ይልናል። ሁለተኛ ነገሥት ምዕራፍ 7 ቁጥር 2 የክብሩ ደመና የእግዚአብሔር በዛ መኖርን የሚያመለክት ነው። ሰለሞን እንዲህ አለ፣ ታዲያ ይህ ቤት የጸሎት ቤት የይቅርታና የንስሐ ቦታ እንደሆነ በጸሎቱ አመልክቷል። ይህ ቤተ መቅደስ
ለእስራኤላውያን ብሔራዊ የአምልኮ ማዕከል ሆኖ ያገለግል ነበር። እንደውም አስደነቀኝና መቅደሱ እኒ 7 ወንደርስ ኦፍ ዘ ወርልድ የሚባሉት ውስጥ አለ ወይ ብዬ ጉግል አደረኩኝ። ሳደርግ አይደለም እሱ የለበትም አለ። በእርግጥ ቢያስደንቅ ምንም የሚያስገርም ነገር አይደለም። የሰው ፈቃድ በቃ የታየበት መገለጫ መሆኑ ነው። ዋነኛው ነገር ሰው ለእግዚአብሔር ሰብሚት ማድረጉን ማሳያ ነው። ሰው በዚያ ቦታ ላይ ተሰብስቦ እንዲያመልክ ነው እንጂ ምንም የሚያስደንቅ ነገር የለውም። በግሪክ ፍልስፍና በግሪክ ኪነ ጥበብ በዚህ ላይ የተንተራሱ ናቸው 7 ወንደርስ ኦፍ ዘ ወርልድ የሚባሉት። እና በዘመናት ውስጥ እንግዲህ እግዚአብሔር ይሄንን መቅደስ የታመኑ ነገስታት ነበሩ። መቅደሱ ውስጥ የሚመለከውን እግዚአብሔርን ያከብሩ ነበር። ከዛ በኋላ ግን ያልታመኑ ደግሞ ነገስታት ራሱ የሰራው ሰለሞን እንኳን እኔ እንዴት አድርጎ እኔ አሁን የደሞዝ ቁጥር ነው ያን ያህል ሚስትና ዕቁባት ምን እንዳስፈልገው አልገባኝም። ግን ሰው አእምሮ ሲታወር ታወረ ነው። ተመልከቱ፣ መቅደሱን የገነባው ሰው እንኳን ሰለሞን ያንን ሁሉ ምሳሌ የሰጠ መኃልየ እንደዛ አድርጎ የተናገረ ሰው ይሄ ሰውዬ ተመልሶ ከእግዚአብሔር ቤት ሲወጣና በእነዚህ ባዕዳን በሆኑ ሴቶች ፍቅር ልቡ እንደተነደ እኔ እንደውም ጠየቅኩኝ፣ እንደው እንዴት አድርጎ ያውቃቸው ይሆን አልኩኝ። አንድ አለቃዬ እንደዚህ አለኝ አንድ ጊዜ ሲያወራ ማለት ነው። መቼም የዩኒቨርሲቲ ፕሮፌሰሮች ጡረታ አይወጡም፣ ሪል ስቴት ያደርጓቸውና መልሰው እንትን ይላሉና ከዛ እድሜያቸው ሰውየው ትልቅ ነውና አንዲት የድሮ ተማሪያቸው መጣችና ፕሮፌሰር አስታውሰውኛል እንደምን አሉ አለቻቸው። ደህና ነኝ እንደምን ነሽ አሏት። አላወኩሽም ግን አሏት። እኔንማ ሊረሱኝ አይገባም አለች። ማነሽ አሏት። ያስታውሱኛል ረሱኝ አሉ። ረሳሁ አሉ። ከዛ በኋላ ለጋብቻ ጠይቀውኝ ነበር እና አገባሁሽ አሏት። የሚገርማቸው ነገር እኔ ሰለሞን እንደዚህ ሆኖ አሁን የሚገርማቸው ቢያውቃቸውም ባያውቃቸውም ለኃጢአት ታውቃላችሁ ኮሚትድ የሆነ ልብ በጣም የሚገርም ነገር እኮ ነው። ኮሚትድ የሆነ ልብ መኖሩ ነው የሚያስገርመው ነገር። በቃ ለኃጢአት ይሄንን ነገር ወደነሱ ታውቃላችሁ ዘንበል ማለቱ ነው አስገራሚው ነገር። ቢያውቃቸውም ባያውቃቸውም አይደለም ኃጢአቱ ነው። እግዚአብሔር እንግዲህ ይሄ መቅደስ ከሰው በላይ ምን አለና ነው ይሄ መቅደስ ማቆየት የሚያስፈልገው? ነገስታቱ እንደሆነ አመጹ። መቅደሱ በ586 ዓመት ዓለም ፈረሰ። እግዚአብሔር ፈረደበት። ምክንያቱም ይህንን እግዚአብሔርን ይህንን በምድረ በዳ የመራቸውን ጌታ ይሄ ቀን በደመና አምድ እየጋረደ ሌሊት ደግሞ በብርሃን አምድ ሲመራቸው የነበረውን አምላካቸውን እንደ ጓደኛ ያነጋግራቸው የነበረውን ታውቃላችሁ እንደ አባት እንደ እናትም የሆናቸውን እግዚአብሔርን ተውና ፈቀቅ አሉ። ስለዚህ ፈረሰ። ይሄ ብቻ አይደለም። ባቢሎናውያን ንጉሥ ናቡከደነጾር ነው ያፈረሰው። እነሱን አጋዛቸው። እንግዲህ ይሄ እግዚአብሔር ፍርድ ነው። የገባው ቃል ኪዳን ፍጻሜ ይህ አልነበረም። እግዚአብሔር አስቦት የነበረው ነገር ይህ አልነበረም። እግዚአብሔር አስቦት የነበረው ከሱ ጋር እንዲጓዙ እንጂ እነሱ እንደፈለጋቸው እንዲሄዱ አልነበረም። የሱ ሐሳብ ህዝቡ በቃ እሱን እያመለከ መሪ እንኳን ሳይቀር ታውቃላችሁ በግድ እግዚአብሔርን ንጉሥ አምጣልኝ ይሾምልን ብለው ጠይቀው ነው እንጂ መሪ እንኳን እግዚአብሔር ራሱ ነበር። ስለዚህ መቅደሱ ምን ይሰራል? በኋላም የፋርስ አገዛዝ መጣ። እነዚህ ነገስታት አሁን ይሄ ፋርስ የሚባለው እኮ ይሄ እኮ አሁን ኢራን ያለበት ቦታ እኮ ነው። ባቢሎን ደግሞ የምትባለው ደግሞ ኢራቅ ናት እኮ። እነዚህ ናቸው እኮ። እና የፋርስ አገዛዝ መጣ። አይሁዶች ከግዞት ወደ ሀገራቸው እንዲመለሱ ተፈቀደላቸው። እዚህ ላይ የእዝራ መጽሐፍ ይመጣል ምዕራፍ 1 ቁጥር 1 እና በዚያ ውስጥ ዘሩባቤል የሚባል ሰው ግንባታውን መምራት ጀመረ። ግንባታው እንደገና አሁንም ዓመተ ምህረቱ በ516 ዓመተ ምህረት ዓመተ ዓለም ነው የተጠናቀቀው። ይሄ ግንባታ በሰለሞን እንደተገነባው አይነት በጣም በቃ ውስብስብ የሆነ የግንባታ ሂደትን የተከተለ አልነበረም። ቀለል ያለ ነበረ። የቤቱ የቀደመ ክብር በጣም በቃ
የጎደለ ስለመሰላቸው አለቀሱ። ሐጌ ግን እንደዚህ አላቸው፣ ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሠራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል። ሕንፃው ሲገነባ ያኔ ሰለሞን በነበረበት ክብር ልክ በዛ አይነት ሁኔታ አልነበረም። ውስብስብ የግንባታ ሂደትን የተከተለና በጣም በቃ የሚያስገርም ግርማ ያለው ቤተ መቅደስ አይደለም። ስለዚህ ቀለል ያለ ቤት ሲሆንባቸው ጊዜ አለቀሱ። ነቢዩ ግን እንደዚህ አላቸው፣ ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሠራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል። እንዴት ሆኖ ነው ታዲያ ይሄ ሰለሞን እንደገነባው ያለ ክብር የሌለው ቤት እንዴት የሁለተኛው ክብር ይበልጣል ይላቸዋል የሚል ጥያቄ ከጠየቃችሁ ኢየሱስ ክርስቶስ ላይ ያደርሳችኋል። ምክንያቱም ኢየሱስ ክርስቶስ ሲመጣና በዛ ሲያገለግል እውነት ነው የበለጠ ክብር የበለጠ ግርማ እንዳለው ከቤቱ ቅለት ሳይሆን በውስጡ ስለሚያገለግለው ስለ ኢየሱስ ክርስቶስ እንደሆነ እንረዳለን። ምክንያቱም ይሄ ሁለተኛው ግንባታ ኢየሱስ ክርስቶስ እስከነበረበት ጊዜ ድረስ ዘልቆ ነበረ። እስከዛን ጊዜ ድረስ ቆይቶ ነበረ። ስለዚህ እግዚአብሔር እየነገራቸው ያለው ይሄንን ነው። እኔ ግን ጥያቄ ጠየቅኩኝ። የጠየቅኩት ጥያቄ መጀመሪያ ነገር ሙሴን ሲያዘው መገናኛው ድንኳኑ ሲሰራ እያንዳንዷን ስፔሲፊኬሽን ሰጥቶት ነበረ። እንዴት ሰው ባቀረበው ፕሮፖዛል እግዚአብሔር እንዴት ሊቀበለው ይችላል የሚል ጥያቄ አደረብኝ ለኔ። ይሄንን ጥያቄ ስጠይቅ እግዚአብሔር የሰውን ሰዋዊ ፕሮፖዛል ከመገናኛው ድንኳን ወደ ቋሚ መቅደስ ሲቀይረው የሰውን ልብ እንደተመለከተ ተረዳሁኝ። የሰውን ሐሳብ፣ የሰውን ፈቃድ፣ ለእግዚአብሔር ያለውን ቅናት ተመለከትኩ። ስለዚህ ዳዊት ከጠላቶቹ የማያባራ ውጊያ ባሳረፈው ጊዜ እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደተቀመጠ አለው ይለናል ሁለተኛ ሳሙኤል 7:2። እግዚአብሔር መለሰ፣ ከእስራኤል ልጆች ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገር ላዘዝኩት ለአንዱ በሆኑ ተናግሬአለሁ ይላል ሁለተኛ ሳሙኤል ምዕራፍ 7:7። እግዚአብሔር እንደዚህ ይለዋል። ቁጥር 8 ላይ እግዚአብሔር እንደዚህ ይለዋል። የማይመሳሰል ነገር የተናገረ እግዚአብሔር ይመስላል። አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ ተሆን ዘንድ ከበግ ጥበቃ ወሰድኩህ ይለዋል። እግዚአብሔር በቃ የሚናገረው በቃ ዳዊት የሚጠይቀው ጥያቄና እግዚአብሔር የሚመልሰው መልስ አንድ አይመስልም። ግን ምንድነው መሰላችሁ? አንተ መንጋውን ስትከተል ከረኝነት ጀምሬ እስከ ንግስና ድረስ ያንተ ህይወት ያስጨንቀኛል እንጂ የቤቱ ጉዳይ አይደለም፣ እኔ ባንተ ላይ መንገሴ ነው የሚያስጨንቀኝ እያለ ይነግረዋል። ይሄንን ሪዲንግ ቢትዊን ላይንስ የሚሉት አለ፣ ወይም ደግሞ እኛን መንፈስ ቅዱስ እንደሚያሳየን ያለ መረዳት ታውቃላችሁ። የምንረዳው ነገር ምንድነው መሰላችሁ? ህይወትህ ያስፈልገኛል፣ ከዛ በላይ የበለጠ ክብር ያለው ባንተ ህይወት ውስጥ መንገሴ ነው ብሎ ያሳስበው ይፈልጋል። ስለዚህ ይሄ መቅደስ ስሙ የሚጠራበት ማሳያ ነው፣ የቃል ኪዳኑ ትኩረት ማሳያ ነው። መቅደሱ እንግዲህ ከተጠናቀቀ በኋላ ራሱ ሰለሞን የመጀመሪያው መቅደስ ማለት ነው፣ በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልና እነሆ ሰማይ ከሰማያት በላይ ያለው ሰማይ ይይዝ ዘንድ አይችልም፣ ይልቁንስ እኔ የሰራሁት ቤት እንዴት ያንስ። ሁለተኛ ነገሥት ምዕራፍ 8 ቁጥር 27። እንግዲህ ታሪክ ተቀይሯል። እስራኤላውያን በምድረ በዳ የሚንከራተቱ ከቦታ ቦታ የሚንቀሳቀሱ ቋሚ መኖሪያ የሌላቸው፣ አሁን ግን ወደ ሀገራቸው ገብተው ወተትና ማር ወደምታፈሰው ምድር ገብተው ከዚያ በኋላ ቋሚ ነዋሪዎች ሲሆኑ በዳዊት ልብ የመጣውን ሐሳብ ከቋሚ ሕዝብ ጋር መኖሩን ማሳያ የቤቱን ፕሮፖዛል እግዚአብሔር ተቀበለ። ስለዚህ መቅደሱ ከተረጋጋና ቋሚ መኖሪያ ካለው ሕዝብ ጋር መኖሩን እግዚአብሔር በመካከላቸው መኖሩን ማሳያ ነው። እስራኤል ወደ ተስፋይቱ ምድር ከገባና ካረፈ በኋላ ከኢያሱ እስከ ነገስታት ተረጋግቶ መኖር ጀመረ። ይሄ እንግዲህ የህይወት ዘይቤው በሙሉ ተቀየረ። እግዚአብሔር የሰው ፈቃደኝነትን ተጠቅሞ ለዚህ ያኗኗር ስርዓቱ ለተቀየረ ህዝብ እንደገና ደግሞ እግዚአብሔር እንዳልተቀየረባቸው፣ እግዚአብሔር እንዳልተለወጠባቸው፣ አሁንም ከነርሱ ጋር
እንደሆነ ሊያሳያቸው ይሄ መቅደስ እውን ሆነ። እንግዲህ ሲጠቃለል እግዚአብሔር በዳዊት የቀረበውን ፕሮፖዛል የተቀበለበት ምክንያት ታሪካዊ ሁኔታዎች በመቀየራቸው ነው። ነገር ግን ታሪክ ይቀየር እንጂ እግዚአብሔር አይለወጥም። እኔ እግዚአብሔር አልለወጥም ይላል። አዎ እኔ እግዚአብሔር አልለወጥም። እንግዲህ የመቅደሱን መልሶ ግንባታ ቅድም ጀምሬዋለሁና በፋርስ ንጉስ በቂሮስ ውስጥ እግዚአብሔር ልቡን አነሳሳውና ዘሩባቤል የተባለ ሰው የይሁዳ ገዥ እንዲሆንና የመቅደሱን ስራ እንዲከታተል ብቻ ሳይሆን ይሄን ነገር እንዲያስፈጽም ወደ ይሁዳ ላከው። ከተገዙበት አገር ታውቃላችሁ ወደ ምድራቸው መግባት ጀመሩ ማለት ነው። እኔ ጥያቄም ነበረኝ፣ ነህምያና ዘሩባቤል እንዴት ነው ግንኙነታቸው? ነህምያ ለካ ቅጥሩን ያደሰው፣ ዘሩባቤል ደግሞ የመቅደሱን ስራና መንፈሳዊ ውድቀታቸው እንደገና እንዲነሳ ነው ያደረገው። ነህምያ ደግሞ ታውቃላችሁ ህዝቡ ኢኮኖሚካሊም ደቆ ስለነበረ ቤትም ንብረትም ስላልነበረው የህዝቡን ሞራል ማነሳሳት ያኗኗር ዘይቤው እንደገና እንዲስተካከል ማድረግ ነበር የነህምያ ስራ እና የነህምያ ተሳትፎ እንግዲህ ከዚህ የመጣ ነው። የኢየሩሳሌም ቅጥር በማደስ ትኩረት ያደረገ ነው። እንግዲህ መልሶ ግንባታው ቀደም በ516 ዓመተ ዓለም አልቋል ብያቸዋለሁ። ወደ ኋላ ነው የሚቆጠረው ከ536 እስከ 516 ማለት ነው። የመልሶ ግንባታ እንግዲህ ዘሩባቤል ሊሰራ ሲነሳ እግዚአብሔር በዛ ቦታ ላይ ሲያስቀምጠው ሁሉ ሰው አልተቀበለውም። የሚገርመው ነገር ተቃውሞት ነበረ። እኔ ግን ይሄ ህዝብ ምንድነው የሚፈልገው? ከግዞት እንኳን ከዛ እንኳን ሊማሩ ያልቻሉ ሰዎች እንደገና ተቃውሞ ገጥሞታል። እንደገና እንዳይሰራ የሚፈልጉ ሰዎች ነበሩ እና ስለዚህ ግንባታው ሊቋረጥ ግድ ሆኖ ነበረ። ኋላ ላይ ነቢያቱ ሐጌና ዘካርያስ እንደገና ማነቃቃት ጀመሩ። እዝራ ምዕራፍ 3 ከቁጥር ከምዕራፍ 3 እስከ 6 ብናነብ፣ ሐጌን ከምዕራፍ 1 እስከ 12 ብናነብ፣ ዘካርያስ ምዕራፍ 4 ብናነብ ይሄንን ጉዳይ እንረዳዋለን። ስለዚህ በእነዚህ ሁለት ነቢያት አነሳሽነት ምክንያት ሁለተኛው የመቅደስ ግንባታ ሊጠናቀቅ ግድ ሆነ እንጂ ተስፋ አስቆራጮች ብዙ ነበሩ። ዛሬ ስራ ብንሰራ በእግዚአብሔር ቤት ተቃውሞ ቢገጥመን አይድነቀን፣ አይግረመን። በዛም ጊዜ ነበሩ። ያ እንኳ ሰይፍ አልፎባቸው ወደ ግዞት ሄደው ወደ ባርነት ሄደው እንኳ ሊመለሱ አልቻሉ፣ ይቃወሙ ነበር። ነህምያንም ታስታውሳላችሁ። ጦቢያና ሰንበላጥ የተባሉ ሰዎች ቅጥሩ እንዳይገነባ ብዙ ሲዶልቱ ነበር፣ ብዙ ነገር ሲያደርጉ ነበር፣ ሊገድሉትም ሁሉ ይፈልጉ ነበር። ይሄ ነበረ እንግዲህ በኢየሱስ ዘመን የሁለተኛው መቅደስ ግንባታ ዘሩባቤል እንደገነባው አይደለም። በነገራችን ላይ የሁለተኛው መቅደስ የዘሩባቤል መቅደስ እስከመባል ደርሶ ነበር እና ሄሮድስ በመጣ ጊዜ ይሄንን ሁለተኛው መቅደስ ዘሩባቤል የገነባውን ሁለተኛ መቅደስ እንደገና የማስፋፋ ስራ ሰርቶለት እንደገና ደግሞ በስፋት ተከናውኖ ነበር። እንግዲህ ኢየሱስ ላይ እንደርሳለን። ስለ ቤተ መቅደሱና ስለ ኢየሩሳሌም ሲናገር ይህን ሁሉ ታያላችሁን? በእውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለ። ቀርቦም ከተማይቱን እያየ በማልቀስ አንቺ ለሰላምሽ የሚያስፈልገውን ነገር ዛሬ ምን ነው አውቀሽ ቢሆን ኖሮ፣ አሁን ግን ይህ ነገር ካይንሽ ተሰውሮብሻል። ጠላቶችሽ በዙሪያሽ አጥረውና ከበው በዚህም በዚያም አንቺን የሚያስጨንቁበት ቀን ይመጣል። አንቺንና በውስጥሽ ያሉትንም ልጆችሽን በመሬት ላይ ጥለው ያወድማሉ። ሳይፈርስ የሚቀር አንድ ድንጋይ እንኳ በቦታው አይተውልሽም። ምክንያቱም እግዚአብሔር አንቺን ሊጎበኝና ሊያድን የመጣበትን ጊዜ ባለማወቅሽ ነው። ማቴዎስ ምዕራፍ 24 ከቁጥር 1 እስከ 2፣ ሉቃስ 19 ከ41 እስከ 44። እግዚአብሔር በአይሁዶች ላይ ጌሲዩስ ፍሎረስ የተባለ ጨካኝ ገዢ አስነሳባቸው። ይሄ የሮማውያን አፈቀላጤ ነበረ፣ የይሁዳ ግዥ ነበረ። ቀንበርም አከበደባቸው። ይሄ ድርጊቱ እስከ 66 ዓመተ ምህረት ድረስ ተቃውሞን አስነሳ። ኢየሱስ ክርስቶስ በዮርዳኖስ የተጠመቀበት ጊዜ 27 ዓመተ ምህረት ነበረ። 27 ዓመተ ምህረት ተጠምቆ ከዛ በኋላ
እስከ 30 በ30 ዓመተ ምህረት ነው የተሰቀለው። በእርግጥ ታሪክ እንደሚነግረን ኢየሱስ ክርስቶስ የሞተው በ33 ዓመቱ ነው። ግን እንግዲህ ካቆጣጠር ከዓመተ ዓለም እንግዲህ አለው ማለት ነው። የእድሜ የተወሰነ 3 ዓመት ጊዜ ነበረው ማለት ነው። ስለዚህ ይሄ ድርጊቱ ይሄ ሰውዬ የመቅደሱን እንኳን ታውቃላችሁ እነዚህን የቤተ መቅደሱን ዕቃዎች እየወሰደ እሱ ለጥቅሙ ያውል ነበርና አይሁዶች በአመጽ ተነሱበት። ጦሩን ልኮ ግን እሱ እንደዚህ አደረገ። ኔሮ ነበር የዛን ጊዜ ይገዛቸው የነበረው 3600 አይሁዳውያን ጨፈጨፋቸው። ሆኖም ተቃውሞ ሊበርድ አልቻለም። ስለዚህ ሌላ መሪ ሌላ የጦር መሪ ላከባቸው። ሴስቲተስ ጋሉስ የሚባል ዘመተባቸው። ኔሮ አሁንም በዚህ ሰውዬ የጦር አበጋዝነት እየተመራ ያለውን አመጽ ሊያቆመው አልቻለም። ስለዚህ ሌላ ቆፍጣና ጀነራል አስፈለገው። ጀነራል ቬስፓሲያን የሚባል ይህን ሰውዬ ላከና አካባቢውን መቆጣጠር ጀመረ። በመሃል ላይ ኔሮ ሞተ። ጀነራል ቬስፓሲያን ተጠራና ኔሮ ባለበት በስልጣን ላይ እንዲቀመጥ አደረጉት። ስለዚህ የራሱን ልጅ ታይተስን ላከው፣ ወይም ቲተስ ወይም ቲቶ የሚባለው ልጁን ላከው። እሱ ጦሩን እየመራ የአይሁዳውያንን ተቃውሞ መሰባበር ጀመረ። ከዛ በኋላ ሰራዊት በጣም አስቸጋሪ ነው። ሰራዊትን መምራት በጣም ከባድ ነገር ነው። አትቆጣጠሩትም፣ ሊያጠፋ ይችላል። በጥብቅ ዲሲፕሊንም የሚታጠሩት ለዚህ ነው። ወታደሮች አድርግ አታድርግ ነው መልሱ። እሳት ውስጥ ግባ ሲባል እሳት ውስጥ የሚገባ ነው። ይሄ ሰውዬ ግን ይሄንን ህዝብ በቃ እንዳያጠፏቸው ሊቆጣጠረው እንኳን ቢሞክር የመቅደሱን በተለይ ያኔ ተመልሶ የተገነባው ሁለተኛው መቅደስ ሊያተርፈው እንኳን ፈልጎ አልቻለም። ጌታ ኢየሱስ ክርስቶስ እንደተናገረው በ70 ዓመተ ምህረት ፈጽሞ ፈረሰ። አሁን ቅሪቱ ያለው ምዕራባዊ ወል ወይ ደግሞ ዌስተርን ወል የሚባለው ምዕራባዊ ግድግዳ ብቻ ለቅሪት ቀርቷል። ኢየሱስ በነበረበት ዘመን መቅደሱ ከመፍረሱ አስቀድሞ በመቅደስም በሬዎችንና በጎችን እርጎዎችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉም በጎችና በሬዎችን ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። በጣም የሚገርመው ነገር ጌታ ኢየሱስ ክርስቶስ ወደ ገዛ ወገኖቹ ሄደ፣ አልተቀበሉትም ይላል። ዮሐንስ ወንጌልን ደግሞ ስንመለከት እነሱ ወደ ከተማ ምግብ እንዲገዙ ከላካቸው በኋላ አንዲት ሴት ሳምራዊትን ሴት ያነጋግራል። ሳምራውያን ከአይሁዳውያን ጋር አይተባበሩም ነበር። የገዛ ወገኖቹ ስላልተቀበሉት ሳምራውያን ጋር ሊጠጋ ግድ ሆነ። እችን ሴትም ሊያገኛት ፈለገ፣ አገኛት። እንደሚታወቀው ሳምራውያን ከአይሁዳውያን ጋር አይተባበሩም ማለት ታውቃላችሁ። ወደዚህ ወደ ባቢሎን ፈልሰው በሄዱ ጊዜ እዚያ በፈለሱበት አገር ከባቢላውያን ከባዕድ ሰዎች ጋር ተጋብተው 5 ከሚሆኑ ከዚያ ሀገር ሰዎች ጋር ተዳቅለው እግዚአብሔርን መከተል ስለተው ወደ መቅደሱ እንዲመለሱ አልተፈቀደም ነበር። ስለዚህ ከመቅደስ አስወጥተዋቸው ከዚያ በኋላ ታውቃላችሁ የራሳቸው መቅደስ ገንብተው መስራት ማገልገል ጀምረው ማምለክ ጀምረው ነበር። በዚህ ሁኔታ ላይ እያሉ ነው እንግዲህ ታውቃላችሁ ወደዚች ሴት የተጠጋው። አስገራሚው ነገር ሳምራውያን ከሱ ጋር እንዲቆይ ለመኑት ይለናል። ዛሬ ጅራፍ ይዞ ጌታ የማይመጣበት ምክንያት የለም። ጣጣው የህንጻ ጣጣ ሳይሆን፣ ጣጣው የመቅደስ ጣጣ ሳይሆን፣ ጣጣው የሰው ልብ ጥያቄ ነው። ሐዋርያው ጳውሎስ እንደዚህ ይልናል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ዛሬ አውሮፓ እኮ ድፍን አውሮፓ እኮ አስገራሚ እኮ ካቴድራሎች አሉ እኮ። ዛሬ ለታሪክ ነው እንጂ የተቀመጡት እኮ ሰው የላቸውም እኮ። ሰው የሚሰበሰብ ሰው አይደለም፣ የሱ የሆነ ሰው
እኛ እኮ በመደብ አድርገን እኮ ታውቃላችሁ እኮ እንትን አንልም እንጂ የኛ እኮ ልብ ከተፈተሸ እኮ ታውቃላችሁ እኮ የነጋዴ እኮ ሸቀጥ ማስቀመጫ እኮ ነው። ጥላቻ ብንል አለ፣ ውሸት ብንል አለ፣ መከፋፈል ብንል አለ፣ ዘረኞች ነን። ይሄንን ጌታ እንዴት ብሎ ሊታገስ ይችላል? በርግጥ እኮ ጌታ እኮ ቸር ነው። በርግጥ እኮ አቅቶ ሊሆን ይችላል እኮ። ዘንበል የሚል ልብ ግን ይፈልጋል። ጎንበስ የሚል ልብ፣ የሚንበረከክ ጉልበት አይደለም፣ የሚንበረከክ ልብ፣ የሚሸነፍ ልብ። እኛን ማስታረቅ እኮ ታውቃላችሁ እኮ አሕዛብ ይበልጡናል እኮ። እኛን ማስታረቅ እኮ እጅግ ፈተና እኮ ነው። አዋቂ ነን እኛ፣ ባለመድኃኒተኞች ነን እኛ፣ ዶክተሮች እኮ ነን። ጉድ እኮ ነው፣ ጉድ ነው። በቃ ጅራፍ ይዞ ገብቶ ታውቃላችሁ ይሄንን መደብ የማይገለብጥበት ምንም ምክንያት የለም። ምንም ምክንያት የለም። ትዕግስቱ እኮ ሊያልቅ ይችላል። ግን አቅቶናል ዘንበል እንበል፣ ግን አቅቶናል ጎንበስ እንበል። ልባችን እንጂ ጉልበታችን አይንበርከክ። በታሪክ ውስጥ የሆነው ይሄ እውነት ነው። በታሪክ ውስጥ የሆነው ይሄ እውነት ነው። እኛ እኮ በዘር የተከፋፈለች ቤተክርስቲያን እስከ ማቋቋም የደረስን ጀግኖች እኮ ነው። ይሄንን እኮ እኛ እኮ በቋንቋ ተከፋፍለን ፖለቲካ ስናዳክር ከኛ በላይ አንደኛ ለንዴ። ይሄንን ነው ጌታ መቅደስ ነህና መቅደሱን አታቆሽሽ። በቤቶች ድራማ እኔን ነው የሚል አንድ ገጸ ባህሪ አለ። እኔን ነው እንዳንል፣ አዎ አንተን እኔን ነው። አዎ ዛሬ መፍራት አለብን። አዎ ዛሬ መደንገጥ አለብን። የእግዚአብሔር ቤተ መቅደስ ታውቃላችሁ እድገቷ አግድማዊና አምዳዊ ነው። በቁጥር መብዛትና ታውቃላችሁ ወደ እግዚአብሔር መዘርጋት፣ ወደ እግዚአብሔር ከፍ ማለት፣ ወደ እግዚአብሔር መጠጋት ነው። ይሄንን ነው እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው ከሚገነባ በብሎኬት ከሚገነባ ቤት በላይ የኔና የናንተ ህይወት ያስጨንቀዋል። ይሄ ያስጨንቀዋል። እግዚአብሔር ዛሬ እየተናገረን ያለው ለኔና ለናንተ ወዮ ወዮ ነው። ተጠንቀቅ ነው። አቆሽሽሃል ቤቴን ነው። አዎ አቆሽሽሃል፣ አበላሽተኸዋል ነው። እንዲጸዳ ይፈልጋል። ካማረ ካቴድራል ይልቅ ያማረ የኛ ህይወት እግዚአብሔር ይፈልገዋል። ያማረ የኛ ህይወት በቃ እሱን ነው የሚፈልገው እግዚአብሔር። እሱን ነው እግዚአብሔር በቃ ሁሉ ጊዜ ለምን አትጎበኘንም የምንለው። በቆሸሸ ቤት እንዴት ነው ጌታ የሚገባው? እንዴት ነው በተበላሸ ቤት ውስጥ ጌታና እንዴት ውሸት አንድ ላይ ሊቆሙ ይችላሉ? ጌታ ይርዳን። ጌታ ጸጋውን ያብዛልን። ዘንበል እንበል፣ አሁንም ጎንበስ እንበል። አሁንም እንፍራ፣ አሁንም እንጨነቅ፣ አሁንም እንጠይቅ ራሳችንን። ጣታችንን ወደ ሌላ ሰው ከመጠቆማችን በፊት ወደ ራሳችን ወደ ውስጣችን እንዲህ ሲሆን ነው መለወጥ የሚሆነው። እናንተ ጨው ናችሁ ይላል አይደል? ጨው ነን፣ ግን እውነት ጨው ነን? ጌታ ኢየሱስ ይርዳን። እንጸልይ።